ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንኛ አማረለት፣ ምንኛ ታደለ ማን በመዝገቡ ላይ ብዙ እስትግፋሮች፣ ብዙ ምህረቶች፣ አላህን ምህረትን የለመነበት መዝገብ የበዛለት ሰው ምንኛ አማረ። ማንንም አላህ አይበድልም። የሰራው ይኸው በጽሁፍም በማስረጃም እምቢ ካልክም እጅህ እግርህ የሰውነት አካልህ ላንተ ምስክር ሆነው ይቀርባሉ እንጂ ወላ የዝሊሙ ረቡከ አሐዳ። አዎ አላህ በዳይ ጌታ አይደለም። ያ ቀን ያለ ምንም ጥርጥር ይመጣል። ወላሂ ቀንና ሌሊት እንደሚመጡ እንደምንመለከተው ያ ቀን ያለ ምንም ጥርጥር ወላሂ ይመጣል። ሰፊ መዝናኛ ነው፣ ሰፊ ደስታ ነው ቀብር። ለማን? ለአላህ መልካም ባሪያዎች። ኩሉ ብሉ ወሽረቡ ጠጡም ሀኒአን ቢማ አስለፍቱም ፊል አያሚል አኻሊያ፣ በቅርቢቱ ዓለም በዱንያ ላይ ባስቀደማችሁት ስራ ምክንያት። ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ወአሽሀዱ አን ላ ኢላሃ ኢለላህ ወልዩ ሷሊሒን وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ ይላችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ጡባ ሊመን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምንኛ አማረለት፣ ምንኛ ታደለ ማን በመዝገቡ ላይ ብዙ እስትግፋሮች፣ ብዙ ምህረቶች፣ አላህን ምህረትን የለመነበት መዝገብ የበዛለት ሰው ምንኛ አማረ። ይህ ሐዲስ አንድ ሰሃባ ኢማም ኢብኑ ማጃህ ባስተላለፉት ሐዲስ عبد الله بن بسير رضي الله عنه قال قال النبي صلى الله عليه وسلم طوبى لمن وجد في صحيفته استغفارا كثيرا. طوبى مالت قيل بأنها شجرة في الجنة، جنة استأل زاف نو تبالا، وقيل منزلة في الجنة اندزم دقمو جنة استأل درجانو تبلوان. ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ፣ መዝገቡ ላይ ብዙ እስትግፋር፣ ብዙ ምህረት ያገኘ ሰው ምንኛ ታደለ። መዝገባችን ምንድነው? በየቀኑ ይጻፋል፣ በየሰዓቱ ይጻፋል፣ በየደቂቃው በየሰከንዱ ይጽፋሉ መላእክቶች። ከግራም ከቀኝም ያሉ መላእክቶች ይከትሙታል። የሚያመልጣቸው ነገር የለም። እያንዳንዱን ነገር ቁጭ ያደርጋሉ። ይህ መዝገብ መቼ ይመጣል ከተባለ ነገ የውመል ቂያማ አላህ Subhanahu Wa Ta'ala ለእያንዳንዳችን እንዲቀርብ አላህ ያደርጋል። ووضع الكتاب فترى المجرمين مشفقين مما فيه، ለሰው ሁሉ መጽሐፉ ይቀርባል። ወዲያውም ከሃዲዎችን በውስጡ ካለው ነገር ፍሬዎች ሆነው ታያቸዋለህ። ወየቁሉን ይላሉ ያ ወይለተና ይላሉ፣ ዋ ጥፋታችን ማ لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها። ይህ መጽሐፍ ትልቁንም ትንሹንም የቆጠረ ቢሆን እንጂ ምንም የማይተው መጽሐፍ ነው። ዋ ምኞታችን፣ ዋ ጥፋታችን ይላሉ። ووجدوا ما عملوا حاضرا ولا يظلم ربك أحدا። የሰሩትም ስራ ለነሱ ሁሉ ቀራቢ ሆኖ ያገኙታል። ጌታ አንድንም አይበድልም። አዎ ማንንም አላህ አይበድልም። የሰራው ይኸው በጽሁፍም በማስረጃም እምቢ ካልክም እጅህ እግርህ የሰውነት አካልህ ላንተ ምስክር ሆነው ይቀርባሉ እንጂ ወላ የዝሊሙ ረቡከ አሐዳ። አዎ አላህ በዳይ ጌታ አይደለም። ያ ኢባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱ በይነኩም ሙሐረመን ፈላ ተዛለሙ። ባሪያዎቼ እኔ ዙልምን በደልን በነፍሴ ላይ ህርም አድርጌያለሁ አለ። ሐራም ነው።
በማከላችሁ እንደ ምህርም አድርጌያለሁና እንዳትበዳደሉ አለ። አላህ ማንንም የማይበድል ጌታ ነው። ይህ መጽሐፍ አንገታችን ላይ ተንጠልጥሎ ይመጣል። ወኩለ ኢንሳኒን አልዘምናሁ ጣኢረሁ ፊ ዑኑቂ አለ። ሰውንም ሁሉ በራሪውን ሆኖ ስራውን በአንገቱ ላይ አሲዘነው እናቀርብለታለን፣ እናመጣዋለን። ወኑኽሪጁ ለሁ የውመል ቂያማ የቂያማ ዕለትም ደግሞ እናወጣለታለን፣ እናመጣለታለን። ኪታበን የልቃሁ መንሹራ የተዘረጋ ሆኖ የሚያነበውን መጽሐፍ እናመጣለታለን። እቅራ አንብብ ኪታበከ መጽሐፍን አንብብ። ከፋ ቢነፍሲከ ልየውመ ዐለይከ ሐሲባ ዛሬ በተቆጣጣሪ በኩል አንተ በቃ ራስህ ትበቃለህ። ይኸው አንብብ መጽሐፍን። ሌላ አይደለም የሚያነብልህ፣ ራስህ አንብበው። ጥሩ ነው መጥፎ ነው አንብበው ይባላል። ይህ መጽሐፍ ይላሉ ዑለሞች فهذه الصحيفة إن لم تملا بالخير ملئت بالشر الله يطبقن። እቺ መጽሐፍ በኸይር ነገር የሞላች ካልሆነች በሸር ትሞላለች፣ በሸር ትሞላለች። እያንዳንዱ እንቅስቃሴያችን መላእክቶች ይጽፉታል። ከሰለፎች አንድ ዓሊም አሟቸው ያቃስታል። መላእክቱ እኮ የተው ነገር የለም ሁሉንም ይጽፋሉ ሲባሉ ሰው ታምኩ ቢያቃስት አላህ እኮ አይጠይቁም። አቆሙታሉ። ለምን? ይሄም እንዲጻፍብኝ አልፈልግም ማለት ምን ያህል ራሳቸው እንደሚቆጣጠሩ፣ ምን ያህል ራሳቸውን ከአላህ ጋር ያላቸው ምንነት ጠንካራ እንዲሆን ኸይር ነገር እንጂ ምንም ነገር ዝባዝንኪ ነገር እንዲኖርባቸው እንደማይፈልጉ የሚያመላክት ነው። ወንድሞች አባቶች፣ ዛሬ ዱንያ ላይ እንደፈለገን የምንንቀሳቀሰው እንቅስቃሴ ወላሂ እኔ አንዳንዴ እንደው አኺራ የሚባለው ነገር የእውነት አምነንበታል እያልኩ ነው። አምነንበታል አኺራ ሻሃዳውን ስንይዝ አርካነል ኢስላምን ስንማር አርካነል ኢማንን ስንማር ወቱእሚኑ ቢልየውሚል አኺር ማለት በመጨረሻ ቀን ማመን። ማን ነው መጨረሻ ቀን? መጨረሻ ቀን አዎ እንሞትና ከቀብር የምንነሳበት ነው። መጨረሻ ቀን ማለት አላህ ፊት የምንቆምበት ነው። መጨረሻ ቀን ማለት መዝገባችን በቀኝ እጃችን ወይ በግራ እጃችን የሚሰጥበት ቀን ነው። ያ ቀን ያለ ምንም ጥርጥር ይመጣል። ወላሂ ቀንና ሌሊት እንደሚመጡ እንደምንመለከተው ያ ቀን ያለ ምንም ጥርጥር ወላሂ ይመጣል። እዚህ ማዕከላችን ቻይና ያልሄደ ሰው ቻይና የሚባል ሀገር የለም ብሎ ያምናል? አልሄደም እኮ አላየውም። ግን አለ ተብሎ ሰዎች ይጃይቻለው ብሎ ስለነገሩት ምን ይላል? ያምናል አይደል? ልክ እንደዛው ወላሂ ቂያማ አለ፣ እንደዛው ከሞት መቀስቀስ አለ፣ እንደዛው አላህ ፊት መቆም አለ፣ ጀነት ጀሃነም አለ፣ እንደዛው ቀብር አለ። አሁን የቅርቢቷ ቂያማ አንድ ሰው ከሞተ እኮ ቂያማ ቆምበት፣ በቃ ቀብር አለ። ኸይር ከሆነ ወዳጆች ሲቆፍሩት በልክ ለህዱ ነበረ። ኸይረኛ ከሆነስ ከተቀበረ በኋላ የአይኑ ይታያል፣ ቀብሩ ይሰፋል። ለሱ ሰፊ መንደር ነው፣ ሰፊ መዝናኛ ነው፣ ሰፊ ደስታ ነው ቀብር። ለማን? ለአላህ መልካም ባሪያዎች። መጥፎ ከሆነስ በልኩ ነው ወዳጆች የቆፈሩለት። ከዛ ከተቀበረ በኋላ ግን የሁለቱ አጥንቶች እስኪገናኙ ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀብሩ ይጠብበታል አለ። አይቀርም ወላሂ ነገ የውመል ቂያማ መዝገባችን ይሰጣል። ፈአማ መን ኡቲየ ኪታበሁ ቢየሚኒ መጽሐፉን በቀኙ የተሰጠውማ ፈሰውፈ ዩሐሰቡ ሒሳበን የሲራ በልግጥም ቀላልን ምርመራ ይመረመራል። ወየንቀሊቡ ዞሮም ይሄዳል ኢላ አህሊሂ ወደ ቤተሰቦቹም መስሩራ ተደሳች ነው እየተደሰተ። ወአማ መን ኡቲየ ኪታበሁ ወራአ ظهሪ መጽሐፉን በጀርባ በኋላ የተሰጠውማ ፈሰውፈ የድዑ ሱቡራ ዋጥፋቴ በማለት ጥፋትን በእርግጥ ይጣራል። ወየስላ ሰዒራ የተጋጋመች እሳትንም ይገባል አለ። ሱረቱ ሐልቃ ላይ ሲናገር ደግሞ ፈአማ መን ኡቲየ ኪታበሁ ቢየሚኒህ መጽሐፉ በቀኙ የተሰጠው ፈየቁል ይላል ሃኡም ቁረኡ ኪታቢያ ለጓደኞቹ እንኩ መጽሐፌን አንብቡ እዩልኝ፣ ኢኒ ظነንቱ አኒ ሙላቂን ሒሳቢያ እኔ ምርመራዬን የምገናኝ መሆኔን በእርግጥ ማረጋገጥ ተዘጋጅቼ ነበር። ፈሁወ ፊ ዒሸት ራዲያ እርሱም በተወዳጅ ኑሮ ውስጥ ይሆናል አለ። የት? ጀነት ውስጥ። ፊ ጀነቲን አሊያ በከፍተኛዋ ከፍ ባለችዋ ጀነት። ቁጡፉሃ ዳንያ
ፍሬዎቿም ቅርብ በሆኑ የሚለቀሙ ኩሉ ብሉ ወሽረቡ ጠጡም ሀኒአን ቢማ አስለፍቱም ፊል አያሚል አኻሊያ በቅርቢቱ ዓለም በዱንያ ላይ ባስቀደማችሁት ስራ ምክንያት ዛሬ ብሉ ጠጡ፣ ይኸው የእናንተ ስራችሁ ውጤት ነው። ወአማ መን ኡቲየ ኪታበሁ ቢሺማሊህ የስራው መዝገብ በግራ እጁ የተሰጠው ፈየቁል ይላል ያ ለይተኒ ዋጥፋቴ ለም ኡተ ኪታቢያ መጽሐፌን ባልተሰጠው ባላገኘሁት ይላል። ወለም አድሪ ማ ሒሳቢያ ምርመራዬ ምን እንደሆነች ባላወቅኩኝ። ያ ለይተሃ ዋጥፋቴ ዋምኞቴ ይላል ካነቲል ቃዲያ ምነው ፈጻሚ የሆነች ሞት ህይወቴን በቃ ሙቼ በቀረው ሞት የሚባል ነገር ማን ነው ህይወት የሚባል ነገር ባልኖረ ይላል። ቂያማ ላይ ሁሉም ሰው ሞትን ይመኛል፣ ሞት ግን የለም። ማ አግና አኒ ማሊያ ገንዘቤም ከኔ ምንም አላብቃቃኝ አላዳነኝ። ሀለከ አኒ ሱልጣንያ ኃይሌም ከኔ ላይ ጠፋ ተወገደ። ኹዙሁ ያዙት፣ ፈጉሉህ እሰሩት፣ ثم الجحيم ሰሉህ ከዚያም እሳት ውስጥም አስገቡት። ثم في سلسلة ذرعها 70 ذراعا فاسلكوا ከዚያም ርዝመቷ 70 ክንድ በሆነች ሰንሰለት ውስጥ አስገቡት። إنه እሱ ካነ ነበረ ላ ዩእሚኑ ቢላሂ አልዓዚም በታላቁ በሆነው በአላህ አያምንም ነበረ። ወላ የሑዱ ዐላ ጠዓሚል ምስኪን ድሆችንም በማብላት አያግባባም አያነሳሳም ነበረ። ፈለይሰ ለሁል የውም ዛሬ ለሱ የለውም ሃሁና እዚህ አኺራ ላይ ሐሚም ዘመድ የለውም። ወላ ጠዓሙን የሚመገብም ምግብ የለውም ኢላ ሚን ግስሊን አለ የጀሃነም ሰዎች ቁስል እጣቢ እጅ ካልሆነ በስተቀር አላህ ላ ያእኩሉሁ አይመገቡትም ደግሞ ኢለል ኻጢኡን ኃጢአተኞች ወንጀለኞች ቢሆኑ እንጂ አለ። ሱብሃንአላህ በጣም ያጅባል እኮ ዱንያ ላይ ውጤታችን ያማረ ሲሆን ዛሬ በዘመኑ ደግሞ ሰው በፌስቡክም ይኸው ውጤቴ በዲግሪ የተመረኩበት ያማረው ብሎ ምን ያደርጋል? ለሰው ያሳያል። እዩልኝ ይላል። ለዘመድ አዝማድ አካባቢ አያችሁ ውጤቴ ይላል የሰው ልጅ አይደል? ሩቅ ለሆነስ ላላገኛቸውስ በዘመኑ ባመጣው በሶሻል ሚዲያ በፌስቡክ በምን በቲክቶክ ብለው ይሄው ውጤቴ ይላል። ውጤቱ የተበላሸበት እያንዳንዱ ነጥብ ወይም ፍላት የሚባለው ነገር የመጣበት ባዶ የሆነበት ውጤቱን ያሳያል። ምን ያደርጋል? ከጀርባው ይደብቃል አይደል? በውስጥ ተማሪ አላያችሁ? ሰርተፊኬት በውስጥ ደብቀውት አረ የለም አልተቀበልንም ይላል። ለምን? ውጤቱ ዜሮ ነው፣ የተበላሸ ነው። ለምን? ያፍርበታል። ልክ እንደዚሁ ምሳሌ ነው። አኺራም ውጤቱ ያማረ ከሆነ ይሄው መጽሐፌን አንብቡልኝ ይሄው እዩልኝ ይላል። መልካም ከሆነ መጥፎ ከሆነስ መጽሐፌን ባልተሰጠው ይደብቀዋል በጀርባው ሰው እንዲያይበትም አይፈልግም። ይሄ ቀን አለ። ስለዚህ ይህንን ቀን ከመምጣቱ በፊት ዛሬ እስትግፋር እናብዛ። ወላሂ ወንጀላችን ነዛ፣ ወንጀል ተደራረበ። የኔ ወንጀል ዓለምን እያጥለቀለቀ ነው። የኔ ወንጀል በሙስሊሙ ላይ በላ እያመጣ ነው። የኔ ወንጀል ብዙ ነገሮችን እያደረገ ነው። ስለዚህ እከሌ አንባባል። እንደው የኔ ወንጀል ናት ብለን ራሳችንን ፈትሽ፣ ራሳችንን መርምር። ያ ረብ ማረን እንበል። ስንቱን በዚህ ሳምንት ቀበርን። ስንት ጓደኛህን ሸኘህ፣ ስንት ዘመድ አዝማድ ሸኘህ። እህቴ ስንቱን ሸኘሽ? አልሸኘን? ሸኘ። እኛም እንሸኛለን። ዛሬ ጀናዛ ላይ እንሰግዳለን። አዎ ነገ ደግሞ ይሰገድብናል። ዛሬ እንቀብራለን። አዎ ነገ እንቀበራለን። ተራችን ይደርሳል። ያ ተራ ሲመጣ ማንንም አይጋፋል፣ እንሄዳለን። አይቀርልንም። ለማይቀርልን ነገርስ ታዲያ ዛሬ ኢስቲዕዳድ እናድርግ። ዛሬ ዝግጅት እንስራ። ዛሬን የሰራ ዛሬን የደከመ ነገ አይጸጸትም። ዛሬን ያልሰራ በዱንያ ጭምር እንደሌላው ሚዘራውን አዝርት ያልዘራ ገበሬ መታረስ ባለበት ላይ መቆፈር ባለበት ላይ መዝራት ባለበት ማጠጣት ባለበት ሰዓት ላይ ካላጠጣ ከሌላው እኩል አዝመራውን ይለቅማል እንጂ ከሌላው እኩል ያጭዳል እንጂ አያጭድማ። በቃ ይህ ነው አላህ በምሳሌ እያሳየን ነው። አኺራም ዛሬ ያልሰራ፣ ዛሬ ያልሰገደ፣ ዛሬ ያልጾመ፣ ዛሬ ወደ አላህ ያልተመለሰ፣ ዛሬ እስትግፋር ያላበዛ ነገ የውመል ቂያማ የለም። አልየውመ አመሉን ዛሬ ስራ ነው። አዎ ዛሬ ነው ሰላት ያለው፣ ዛሬ ነው እስትግፋር ያለው፣ ዛሬ ነው ዱዓው ያለው፣ ዛሬ ነው ሰደቃው፣ ዛሬ ነው መልካም ስራው፣ ዛሬ ነው ተውበቱ ያለው። ነገስ ጀዛ ነው፣ ምንዳ ነው፣ ደሞዝ ነው።
ደሞዝ ነው። አንድ ቼ ሱጁድ ላድርግ የለም። አንድ ጊዜ ኢስቲግፋር ላድርግ የለም። ፋይል ተዘግቷል። ተማሪ ፈተና ተፈትኖ ምን ብሎ ልክ የመጨረሻ ሰዓት ፈተና ላይ አንዴ አስተማሪ ቲቸር ብሎ አንዴ ላጥናችን ቢል ይቻላል? ፈተና ላይ ቁጭ ብሎ ፋይል ተዘግቷል አይደል? ዛሬ የፈተና እንጂ የጥናት ቀን አይደለም ነው የሚባለው። ዱንያም እንደዛ ናት። ዛሬ የሥራ ቀን ነው፣ ደሞዝ የለም። ዛሬ ደሞዝ መቼ ነው? ነገ ነው። ሐሲቡ አንፉሰቁም አሉ ዑመር፣ ነፍሶቻችሁ መርምሩ ቀብለ አን ቱሐሰቡ፣ ከመመርመራችሁ በፊት ወዚኑሃ፣ ስራችሁን መዝኑት ቀብለ አን ቱእዘኑ፣ ከመመዘኑ በፊት። አባ ሁረይራ ሞት ሲመጣባቸው አለቀሱ። አባ ሁረይራ 5374 ሐዲስ ለዚህ ኡማ ያስተላለፉት ታላቁ ሰሃባ፣ ለኢልም የነበራቸው ፍቅር እላይ የደረሰ አይን አፋር የሆኑት። አንድ ቀን በጣም ራባቸው አባ ሁረይራ። እርባቸው በግልጽ ለመጠየቅ ፈርተው አያቱ ሰደቃ አይነት ነገር ሲቀሩ ዑመር ማሻአላህ ብለው አለፉ። አቡበከርም ሲያልፉ ቀሩ። ማሻአላህ እንዴት ያምራል ድምፁ ውበቱ። ነብዩ ሲያልፉ ሲቀሩ ነብዩ ገባቸው ሰለላሁ ዐለይሂ ወሰለም። አባ ሁረይራ ና ተከተለኛ። ነብዩ ገባቸው። አፍሮ እኮ ነው አባ ሁረይራ እርቦት ሚበቃ መንቀሳቀስ አቃታቸው። ቤት ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አንድች ኩባያ ወተት ነው ያለው ተባሉ። አንድች ኩባያ ወተት። አባ ሁረይራ አቤት። በለዛ አህሉ ሱፋ የሚባሉ አሉ፣ በረንዳ ላይ ነብዩ የሚያስተዳድሯቸው ሰሃቦች ሚንከባከቧቸው። እያንዳንዱ ሁሉንም ጥራ አሉ። ያ አላህ አሉ አባ ሁረይራ አንድች ኩባያ ወተት ለኔ ማለት በቃ እነሱ ግን የነብዩ ትእዛዝ ነው ይጠራው። በር ላይ ቁምና ደግሞ አንድ አስገባልኝ አሉ። ሰሃቦቹ መግባት ጀመሩ። ይጠጣል ይወጣል፣ ይጠጣል ይወጣል። የነብዩ ሙዕጂዛ ይታየበት። ሙዕጂዛ፣ የነብይነት ሙዕጂዛ። አንድች ኩባያ ወተት ሁሉም ሰሃቦች ጠጥተውት ማን ቀረ? እኔና እርሱ ጠጣሉ። አይ እርሱ ጠጡ፣ አይ አንተ ጠጣሉ። ሁሌም ነብዩ መጨረሻ መሆን ይፈልጋል። አባ ሁረይራ ጠጡ። አሁንም ድገም አሉት። ጠጡ። አሁንም ድገም፣ ጠጡ። አሁንም ድገም። አረ ረሱላህ ከዚህ በኋላ ቦታ የለኝም አሉ። ሱብሃንአላህ። እኛ አባ ሁረይራ በዚህ መልኩ ዒልምን የቀሰሙ የለፉ አባ ሁረይራ ሞት ሲመጣባቸው አለቀሱ። ለምንድን ነው የሚያለቅሱ ሲባሉ የሚሄድበት አገር ርዝመቱና ያስኩት ስንቅ ማነሷ። አባ ሁረይራ ዱንያን እኮ አያውቋትም፣ ዱንያን አያውቋትም። ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የነብዩ ሀብት መስጊድ እየተከፋፈለ እናንተ እዚሁ ትጥቅ ብላችሁ ትጫወታላችሁ አለ። ሰሃቦቹ ሩጫ ሲሄዱ ምንም የለም። አንተ የነብዩ ሀብት እየተከፋፈለ አላልኩ? አዎ ምንም የለም መስጊዱ ስም አላየች። እሱማ ጣለበል ዒልም አሉ ሐለቀተል ዒልም ክብ ሰርቶ ቁርአን የሚቀሩ ዒልም የሚቀሩ ምን ሚሉ። ታዲያ የነብዩ ሀብት እኮ ይሄ ነው እኮ ብሎ ተናገሩት። ይሄ ነው የነብዩ ሀብት አሉ። ከዱንያ ጋር ግንኙነት የሌላቸው አባ ሁረይራ አላህን በመገዛት የነብዩን አማና ሐዲሶችን ለኡማው በማስተላለፍ በማስተማር የተወጡ አባ ሁረይራ ሞት ሲመጣባቸው ያስኩት ስንቅ ማነሷ ትንሽ ነው ያለችኝ። የሚሄድበት አገር ርዝመቱ አኺራ ረጅም ነው፣ ስንቁ ትንሽ ከሆነ አይበቃም እያሉ እኮ ነው። አባ ሁረይራ እንደዚህ ካለቀሱ ከለፉ ከደከሙ እኔ እናንተስ ምን አለን ዛሬ? ትንሽ ነገር ከሰራን ከኔ በላይ ላሳር ማን አለ ከኔ በላይ? ሌላውን በአጠቃላይ ድምጥ ማቆላ ጠፋ ዝቅ ላድርግ ሱቢ ጀማ መጥቼ ከሰገድኩኝ ሌላውን በቃ ከኔማ እንላል። ሸይጣን ነው የሚጫወትብህ። ሁሌም እኔ ትንሽ ነው ስራዬ እንበል። ራሳችን ሁሌም ኮርኩመው ትንሽ ነው ስራዬ መጨመር አለብኝ መልፋት አለብኝ መድከም አለብኝ እንበል እንጂ ትንሽ ስራ ሰርተን ዑጅብ የሚባል መገረም መደነቅ የሚባል ነገር ከመጣብን ደግሞ ይበላሽብናል ማለት ነው። ሸይጣን ማጥፊያው መንገድ በጣም ብዙ ነው። ሸይጣን ማጥፋው መንገድ ብዙ ነው። ስለዚህ እስትግፋር እናብዛ። እስትግፋር ማብዛታችን ጥቅሙ ምንድነው ከተባለ አንደኛ ወንጀላችን ይታበሳል። አላህ ዛሬም ነገ ማረኝ ሲባል ይደሰታል። አላህ ከተደሰተብህ በቃ ከዚህ በላይ ምን ደስታ አለ? ወላሂ አለ ወንድሞች አባቶች፣ አላህ ከተደሰተ ከዚህ በላይ አላህ ይደሰታል። በምን? በባሪያው እስትግፋር ተውበት። ስለዚህ ዛሬም ነገም ያ ረብ እንበል። አላህ ወይ ማረን እንበል። አላህ ምህረትን ጠይቀው። ምህረት ከጠየቅነው ወላሂ እንኳን የአኺራ አይደለም የዱንያው ጭምር ይስተካከላል። የዱንያው ክራውድድ ይከፈታል። ጭንቅንቅ የሆነ ነገር የወጠረ ካለ አንተና አላህ ብቻ የምታውቀው። የሰው ጉዳይ ወሐጃው ብዙ ነው። አላህ ይከፋፍቷል። በምን? በእስትግፋር። አላህ ሱረቱ ኑህ ላይ ስለ ኑህ ሲናገር ኑህ አለይሂ ሰላም 950 ዓመት ዳዕዋ አደረጉ። ለይለ ወነሃራ እንደኛ አንድ ሰዓት የሆነ በቀን የሆነች አይደለም። ለይለ ወነሃራ ሌሊቱን ቀኑ። ግን ሰዎች ሸሿቸው፣ እምቢ አሉ። አልቀበልም
አላህ ማለት አንሰማም አንፈልግም ተወን አሉ። የዳዕዋ ሲስተማቸውን እየቀያየሩ ህዝቦቻቸው በጣም ጠማሞች ነበሩ። እንደው አላህ የሚባል አንሰማም ብለው ጣቶቻቸውን ጆሮዎቻቸው ውስጥ ይከታሉ። እንዲህ ያሉ በምልክት ሲያስተምሩ ደግሞ ወስተክሸው ሲያበሁም ፊቶቻቸውን ሸፈኑ። ምን አላህ አንድ ነው የሚለውን ነገር ላለማየት ኑህን ላለመመልከት ያ ሁሉ አደረጉ። ካደረጉላቸው ዳዕዋ መካከል ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ ኢነሁ ካነ ገፋራ ሙባለጋ ነው። እዚህ ጋር እጅግ ሲበዛ መሐሪ የሆነ ጌታ ነው አላህ። ምህረት ጠይቁት። ከጠየቃችሁት ዩርሲል ሰማአ አለይኩም ሚድራራ ከሰማይ በተከታታይ ዝናብ ይዘንብላችኋል። አዎ ዝናብ ከሌለ እህል የለም። አላህ አመቱን ሙሉ ዝናብ ቢያጠፋ ምንድነው የሚውጠን? እስቲ አስቡት። ገበሬው ከገጠር እኮ የሚልከው አላህ በሰጠው ርዝቅ ነው፣ ዝናብ ነው አይደል? ዝናብ ከሌለ ማን የትኛው እስቲ ማን ነው እኔ ነኝ በቴክኖሎጂ ላይ ደርሻለሁ ብሎ ሊያዘንብን ይችላል? አለ እንዴ? ወላሂ ማንም የለም። አላህ ሊቀጣ ከፈለገ ዝናብን ብቻ የሚያስበቂው ነው። ግን እናስበው ረህመቱን አዝኖልን። እንደውም በአንድ ሐዲስ ሰዎች ዘካቸው በመከልከላቸው ዘካ የሚከለክሉ ሰዎች ከሰማይ ዝናብን ይከለከላሉ። ወለውላ البهائم ይላል ኢብኑ ማጃ በዘገቡት ላይ እንደው እንስሳቶች ባይኖሩ ኖሮ ለም ይምጢሩ ዝናብ ባልተጠጡ ነበር። አላህ ለእንስሳቶች ብሎ ዝናቡን ይለቃል። እንደኛ ወንጀል እንደምን አይደለም። ሱብሃንአላህ። ስለዚህ እስቲግፋር ስታደርጉ ዝናቡን አላህ ይለቅላችኋል። ወይምዲድኩም ቢአምዋሊን በገንዘብ ይለግሳችኋል። ገንዘብ ያጣ ብር ያጣ ሀብት ያጣ እስቲግፋር መድኃኒት ነው። ወበኒነ በወንድ ልጆችም ልጅ ያጣ እስቲግፋር አብዛ። ወይጀዐል ለኩም ጀናቲን ጅረቶችም ያደርግላችኋል ጀነቶች። ወይጀዐል ለኩም አንሃራ አትክልት ቦታዎችና ጅረቶች። አንሃራ ጅረቶችን አድርግላችኋል። ጀናቲን አትክልት ቦታዎች። የሁሉ ሽልማት አለ። በምን በእስቲግፋር ቁጭ ብለን ማንም ሳይን ማታ በተኛንበት ፊታችን እንደሸፈነን ልጆቻችን ሳያዩ ሚስታችን ሳታየን ወንድሞቻችን እናቶቻችን እህቶቻችን ሳያዩ አባቶቻችን ሳያዩ ድብቅ እንዳለን እንደው ያ ረብ ዛሬው አልኩት ብሎ ከባድ ነበር። ያ ረብ አንተ ማረኝ ብለን እስቲግፋር አስተግፊሩላህ 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 الذي لا اله الا هو الحي القيوم واتوب اليه እያለን እስቲግፋር እናብዛ። እስቲግፋር ማብዛታችን መዝገባችን ለእስቲግፋር መብዛቱ ነገ የውመል ቂያማ ትልቅ ምንዳ ያገኛል። ረሱል አለይሂ ሰላቱ ወሰላም አላህ ያለፈው ወንጀል የማራቸው ጀነት የመሰከረላቸው አሽረፉል አንቢያ ወልሙርሰሊን የሆኑት ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ማነው እናታችን አይሻ ስትናገር ከሰላት በኋላ የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ሁሌም ይዞሩና መጀመሪያ ምንድነው አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ያ አላህ የነብዩ ሰለላሁ ዐለይሂ ወሰለም ሰላት ጉድለት ኖሮት ነው? እኛ እኮ ዒባዳ አድርጋችሁ እስቲግፋር አድርጉ ምንድነው ሰላቱ ጉድለት ስለሚኖረው እስቲግፋር አድርጉ። ነብዩ ጉድለት ኖሮት ነው? ግን ሁሌ እስቲግፋር ያበዛሉ አሉ። የሆነች ቦታ ላይ ተቀምጠው አሉ ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ وكان اذا جلس مجلسا او قرأ قرانا او صلى صلاه قال في دبورها ቁርአንም ቀርተው የሆነች አቀማመጥ ውይይት አድርገው ምናምን ከሆነም እንደዚሁም ደግሞ ቁርአንም ቀርተው ከሆነ አለች እናታችን አይሻ سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك ይላል። ሁሌ ይሄ ሲሆን ወንጀል ይታበሳል። በሁሉም የዒባዳ ቦታ ላይ እስቲግፋርን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሉ ነበር። ስለዚህ እስቲግፋር እናብዛ። ከአላህ ጋር ያለን ግንኙነት ያማረ እንዲሆን አላህ Subhanahu Wa Ta'ala ምህረትን እንዲለግሰን ዱንያ አኺራችን ያማረ እንዲያደርግልን ዘሮቻችን የተባረኩ እንዲያደርግልን ልጆቻችንን ሷሊህ እንዲያደርጉልን እኛ ሷሊህ እንሆን። ሰይድ ኢብኑ ሙሰይብ ሰላት አበዙ፣ ጾም አበዙ። ምንድነው ይሄ ብሎ ልጃቸው ጠየቃቸው። ላንተ እኮ ነው የምሰራው። እንዴት? አላህ ቁርአን ላይ ሱረቱ ካፍ ላይ ሲናገር አልሰማም? ወካነ አቡሁማ ሳሊሃን የነዛ ሁለት ልጆች አባት ኸድርና ሙሳ ውይይት ሲያደርጉ ያ የተፈረሰ ቤታቸውን ታሪኩ ላይ ጁማ መቀሩት ቁርአን ላይ የፈረሰ ቤቱን መቀና አድርገውላቸው ነበር። የነዚህ ከሁለት እናትና አባት ሷሊዎች ነበሩ። የአባትና የእናት ሷሊህ መሆን ለማን ተረፈ? ለልጆች። ለዚህ ነው ይሄን ማበዛው ለእናንተ ነው መልካም ነገር እንዲመጣ። ስለዚህ እኛ መልካም እንሆን ልጆቻችን መልካም እንዲሆኑ፣ እኛ ጥሩ እንሆን ልጆቻችን ጥሩ እንዲሆኑ። ወደ አላህ እንመለስ፣ ምህረትን ጠይቀው ከአላህ ጋር ግንኙነት ሁሌ ያማረው ሁሌ እስቲግፋር እናብዛ። በእስቲግፋር ላይ ሁሌ ከቆየን
በድንገት እንኳን ሞት ቢመጣብን እድለኞች ነን። ወቅቱ ሞቱል ፉጃራ የድንገተኛ ሞት ወቅት ነው። የቂያማ ምልክት እኮ ነው። የቂያማ ምልክት ነው። አደጋ እየሰማን ነው። በፌስቡክ ስታይ እንደዚህ ከተማ ላይ በመኪና አደጋ ይሄ አላህ ይጠብቀን፣ እንደዚህ ቦታ ላይ እንደዚህ ተደርምሶ ይባላል፣ እንደዚህ እሳት ተቃጥሎ ይባላል፣ ከቤት እንደወጣ እንቅፋት መጥቶት ወደቀ ሞተ ይባላል፣ እንደተኛ በዛ ሄደ ይባላል። ሁሉን እንሰማለን። ታዲያ ምን ላይ ይጠበቅብናል? ሁሌ እስቲዕዳዱ ምንድነው? አዛን ባለ ቁጥር ወደ ሰላት፣ ቆይ ኳሱ ይለቅ ምናምን አትበል፣ ወደ ሰላት ቆይ ኳሱ ይለቅ ብለን ኳሱ ላይ ፍጥጥ ብለን እንደው አላህ ይጠብቀን። አጀላችን እዛ ቢሆንስ አያሳፍርም? በአላህ ያሳፍራል እኮ ወላሂ። አይ ሰላት ይሻለኛል ብለህ መስጊድ ገብተህ እየሰገድክ አጀልህ ከሆነስ ምንኛ አማራለት፣ ምንኛ አማራለት፣ አሟሟቱ ያማራለት። ስለዚህ ሁሌም ራሳችን ፈትሽ፣ ስለ ራሳችን እንጠይቅ። ይሄ ነውር አለብኝ፣ ይሄ ጉዳይ አለብኝ፣ ዛሬ ነው የሚያዋጣን፣ ነገ አይደለም ዛሬ። ዛሬ ግን አላህ ይጠብቀን። በሰዎች ቢዚ ሆነን የሰዎችን ነውር መልቀም ሆነ ከዛስ እኛ እንረሳለን ራሳችን። ሸይጣን በዚህ ነው የሚጫወትብን። ጡባ እኮ በሌላ ሐዲስ ምንድነው? ጡባ ሊመን ሸገለት አይቡሁ ሚን ዑዩብ ናስ፣ የራሱ ነውር ከሌላ ሰው ነውር ቢዚ ያደረገችው። አው እንዲህ ነውር አለብኝ፣ ይሄ እንከን አለኝ፣ እንዲህ አለኝ ብለን የሆነች ነገር እንከን ያለበት ሰውነቱ ላይ የሆነች ቁስል ያለበት ሰው እኮ እንዲታይበት አይፈልግም። በሆነ ነገር ምን ያደርጋል? ይሸፍነዋል አይደለ? አዎ ልክ እንደዛው ነውር፣ ይሄ ስራዬ ከአላህ ጋር እኮ ያጋጨኛል፣ አላህ የሚወደው አይደለም፣ እንደዚህ ያለብኝ እያለ ራሳችን እንጂ የሆነ ሐዲስ ሲነገር ይሄማ ከሌ ነው የሚመለከተው፣ ይሄማ ከነከሌ አንበል። እኔ ነኝ፣ የኔ ጉድለት ነው፣ እኔ ጋር ያለብኝ ችግር ነው፣ እንደው አላህ ምሕረት ይለግሰን ብለን በተቀመጥንበት ያ ረብ እንበል። ለምን አላህ ሲለመን ይደሰት። የሰው ልጆች በአጠቃላይ በራቸውን ቢዘጉብህ ዘርበል ቢሉ ያልተዘጋ በር አለ። የማን በር? የአላህ በር። ሁሌ ማንኳኳው ክፍት ነው። ሁሌም ጨቅጭቅ ይሰጣል። አላህ ሲነዘነዝ ይወዳል። የሰው ልጅ ሲነዘነዝ ይቆጣል። አላህ ሳይጠየቅ ሲቀር ይቆጣል። የሰው ልጅ ሳይጠየቅ ሲቀር ደግሞ ይደሰታል። ስለዚህ ረቡል ዓለሚን ሀብታም የሆነ ጌታ፣ የሰማይ ምድሩ ፈጣሪ የሆነ ጌታ፣ ሀብታም ገኒዩን ዐኒል ዓለሚን የሆነ ጌታ አላህ፣ እሱን እንጠይቀው፣ ምህረትን ጠይቀው። አላህ ማረኝ ሲባል የሚደሰት ጌታ ነው። አላህ ከተደሰተብህ ምን ታግኝታለህ? ከዚህ በላይ ምን ደስታ አለ? እስትግፋር ስታደርግ ሸይጣን ይበሳጫል። እንደውም አንድ አፈር አለ። ሱለይማንን ወይም ደግሞ ማን ነው ነብዩላህ ሱለይማን ወይም እስማኤል ይባላል፣ አላህ አለም። ከሁለቱ አንዱ ነብይ ብቻ እርግጠኛ አይደለም፣ ግን እንትኑ ትክክል ነው። ስሙን ሸይጣን አናገራቸው ይባላል። የእናንተ ደረጃ እንዴት ነው ከሰዎች ጋር ያለው? ሲወያዩ ሰዎች እኛ ዘንድ ሶስት አይነት ሰዎች አለው። ሸይጣን ነው። አንደኞች እናንተ ናችሁ ነቢያቶች፣ ማንቀርባችሁ በቃ ሙኽሊስ ይሆናችሁ አላህ ጥርት ያላችሁ ባሪያዎች። ሁለተኞች አሉ እንደ ኳስ የምንጫወትባቸው አሉ። እዚህ ጠንቋ ቤት ሂድ የሚሄድ፣ ኸምር ቤት ሂድ፣ ቁማር ቤት ሂድ የሚሄድ፣ እንደፈለገን የምናደርጋቸው። ሶስተኞቹ ወይ ወደ እናንተ አልመጡ ወደኛ አልመጡ አሰቃዩና ማን ናቸው? ዛሬ አሳሳት ናቸው ስንል ነገ ደግሞ አስተግፊሩላህ ብሎ የሚመለሱ አንገላቱን እኮ። ሱብሃንአላህ። ታዲያ ሸይጣን ይንገላታባ፣ ሸይጣን ይበሳጭባ ወንድሜ። በምን ዛሬም ነገም እስትግፋር የፈለገ ወንጀል ላይ ውደቅ። ማንን ለምነው? አላህን። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ያለ ወንጀል የተባለ ያልቀራችሁ፣ ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋ እንዳትቆርጡ። አዎ ለምን? ኢነላሃ የግፊሩ ዙኑበ ጀሚዓ አላህ ወንጀሎችን በአጠቃላይ የሚምር ጌታ ነው። ኢነሁ ሁወል ገፉሩ ረሒም እነሆ እሱ እጅግ አዛኝ ሩህሩህ የሆነ ጌታ ነው። ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ፣ ወአስሊሙ ለሁ ለሱ ሙሉ ለሙሉ እጃችሁን ስጡ። አዎ ስጡ፣ ወደ እሱ ተመለሱ። ሸይጣን ይበሳጫል፣ አላህ ይደስታል። በምን? በእስትግፋር። ስለዚህ ሁሌ እስትግፋር አብዛ፣ ሁሌ እስትግፋር። ሱብሃንአላህ። አካባቢያችን ላይ አንድ አባት አሉ፣ ስማቸው ሌላ ነው፣ ግን በምን እንደሚታወቁ ታውቃላችሁ? አስተግፊሩላህ መጥተዋል ይባላል። ለምን? በቃ የሆነ ነገር ተናገሩ አስተግፊሩላህ ይላሉ። ከምላሳቸው አስተግፊሩላህ ይጠፋል። ሁሌ አስተግፊሩላህ ነው። ሰላም አሉ የሆነ ሰው አስተግፊሩላህ፣ በቃ ሁሌ ያ አላህ። እስትግፋር ከማብዛታቸው የተነሳ በቃ ስማቸው ሆነ
አስተግፊሩላህ ይሉ አስተግፊሩላህ ቤት የት ነው የሚባለው? በምን ያማረ መጠራት ነው የሚጠሩት። ሱብሃንአላህ። ስለዚህ ምላሳችን ኢስቲግፋር እናላምደው። አላህ ጋር ያለንን እናሳምር። ዱንያ አኺራችን ያሳምርልናል። ወንድሜ አትጠራጠር፣ ከአላህ ጋር ተታረቅ። እህቴ አትጠራጠሪ፣ ከአላህ ጋር ያለንሽን አሳምሪ። ከአላህ ጋር ተታረቂ፣ ደስታ ይመጣል፣ ጭንቀት ይወገዳል። ጭልም ብሏል፣ ጉልል ያለ ፀሐይ ይመጣል። በምን? ከአላህ ጋር ስንታረቅ። ከአላህ ጋር ተጣልተን ግን ሁሌም ጨለማና ጭንቀት ነው የሚወርሰን። ከአላህ ጋር ያልታረቀ ደስታ የለውም። ደስታ በገንዘብ አይገኝም። ደስታ በተለያየ ፎቆች አይገኝም። ደስታ ከአላህ ጋር ባለን ግንኙነት ብቻ የሚመጣ ነው። ስንትና ስንት ቆሎ እየበሉ በደስታ የሚተኙ ደስተኛ የሆኑ ስንት ወንድሞች አባቶች አሉ፣ ስንት እህቶች አሉ። በምን? ከአላህ ጋር ባላቸው ግንኙነት ለይል ተነስተው ያ ረብ በማለታቸው ኢስቲግፋር በማብዛታቸው በዚክሩ በቁርአኑ ብቻ አላህ ደስታ ልባቸው ይከተተ። ደስታማ ሀብታሞቹን እኮ አየን፣ አውሮፓዎቹ በቅንጦት የሚኖሩ ግን ደስታን ፍለጋ የኸምር አስካሪ መጠጥ ጠጡ፣ ኸምር ጠጡ፣ ዝሙት ፈጸሙ፣ ግብረ ሰደሙን እንደፈለጉ አደረጉ። በክት የተባለ ምግብ አሳማውን ምኑን የተከለከለውን በሉ፣ ጠጡ፣ በአላህ አጋሩ። ሙስሊሙ ላይ የተለያየ በላ መጡ። ምን ፍለጋ? ደስታ። ያ ሁሉ ደስታ ፈልገው ሲያጡት የደስታው ምንጭ መጨረሻ ምንድነው አሉ? ራሳችንን በራሳችን ማጥፋት አሉ። ኤሌክትሪክ መጨበጥ፣ በስለት መውጋት አይገኝም አሉ። አውሮፓ ነው አንደኛ፣ አሜሪካ ናቸው አንደኛ። በምን? ራሳቸውን በማጥፋት እንጂ ምስኪኗ አፍሪካ አህጉር አይደለም ያለው ራስ የሚያጠፋ ያለው እዛ ነው በብዛት። በምን? የደስታው ምንጭ መጨረሻ ህይወት ማጥፋት ነው አሉ። አላ ቢዚክሪላህ፣ አዋጅ አላህን በማውሳት ተጥመኢኑል ቁሉብ፣ ልቦናዎች ይረጋጋሉ። ደስታ የሚመጣው በዚህ ብቻ ነውና አላህ አስነውስተነው ኢስቲግፋር አድርገን ምህረት ጠይቀን ደስታን ካለበሳቸው ባሮች መካከል አላህ ያድርገን። እንደ ያ ረብ እዚሁ እንደሰበሰበን ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችን አላህ ያሳምርልን። ከኛ መካከል ማንንም ያ ረብ እድለቢስ አላህ ያርግብን። ሁሉም እድለኛ አላህ ያርገው። ሁሉም እድለኛ አላህ ያርገን። መዝገባችን በኢስቲግፋር የሞላ አላህ ያርግልን። ነገው መልቂያማ መዝገባችን በቀኝ እጃቸው ከሚሰጣቸው ባሮች መካከል አላህ ያድርገን። ያ ረብ ነገው መልቂያማ ከሚዋረዱት ውጪ አላህ ያድርገን። አላህ አዋርደን፣ አላህ አዋርደን። ያ ረብ ነገው መልቂያማ የእድለኝነቱን ጥላ አላህ ያላብሰን። የእድለኝነቱን ካባ አላህ ያላብሰን። ፍልስጤም ያሉት ወንድሞቻችን አላህ ይድረስላቸው። ያ ረብ ህፃናት እያለቁ ነው፣ በቃቸው አላህ ይበላቸው። የበፊቱ ፊራውን ወንድ ብቻ ነበር ሲገል የነበረው። የዘንድሮ ፊራውን ግን ሴት አይል ወንድ አይል ያ ረብ ሁሉንም እየጨፈጨፈ ነው። ያ ረብ ቁዋው ኃይሉን የአላህ ማንነቱን በሱ ላይ አላህ ያሳየን። በሱ ላይ አላህ ያሳየን። በእነዚህ አረመኔዎች ላይ አላህ ያሳየን። ቤተል መቅዲስን በሙስሊም በወንድሞቻችን እጅ አላህ ያስገባልን። ከነዚህ አረመኔ እጅ ነፃ አላህ ያውጣው። ከኛ መካከል የተጨነቀን ከጭንቀቱ አላህ ይገላግለው። ትዳር የሌለውን አላህ ትዳር ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። የታመሙብን ቤተሰቦቻችን አላህ ያሽርን። የሞቱብን ደግሞ የጀነት አላህ ይበላቸው። ጭንቀት ላይ ያለን በአጠቃላይ ከጭንቀት አላህ ይገላግለው። ውጭ ሀገር ያሉ ወንድሞች አሉ የተጨነቁ። ከቤተሰቦቻችን በምን እንገናኝ? እንዴት? ምንም የለንም ባዶ እጃችን ያለ ያ አላህ አሟልቶ ሁሉን ነገር አስተካክሎ በሰላም በጤና በአፍያ ከቤተሰቦቻቸው የሚገናኙ አላህ ያርጋቸው። አባቶቻችንን ከመልካም ስራ ጋር ከአፍያ ጋር እድሜያቸውን አላህ ያርዝምልን። እናቶቻችንን ከአፍያ ጋር ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። የሞቱብንን የጀነት አላህ ይበልልን። የሞቱብንን የጀነት አላህ ይበልልን። ዘራችን የተባረከ አላህ ያርግልን። ልጆቻችንን አላህ ይጠብቅልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ጭቅጭቁን አላህ ያንሳልን። የሙስሊሙን አንድነት አላህ ይጠብቅልን። ወንድማማችነትን የእውነት አላህ ያርግልን። እንደው ለሱ ቃል ብለን ለላኢላሃ ኢላላህ ብለን የምንሰባሰብ አላህ ያድርገን። ለጥቅም ሳይሆን የሱን ውዴታ ፈልገን የምንዘያየር አላህ ያድርገን። ለጥቅም ሳይሆን የሱን ውዴታ ፈልገን የምንተዛዘን አላህ ያድርገን። ለጥቅም ሳይሆን የሱን ውዴታ ብቻ ፈልገን የምንዋደድ አላህ ያድርገን። አንድነታችን ይጠናከር አላህ ያድርግልን። የበላይነቱን አላህ ይለግሰን። የሙስሊሙን አንድነት አላህ ይጠብቅልን። በሙስሊም የመጣውን በላው መከራን አላህ ያንሳው። ልዩነቱን አላህ ያንሳልን። ጭቅጭቁን አላህ ያስወግድልን። እንደው በላኢላሃ ኢላላህ የነብዩን አለይሂ ሰላቱ ወሰላም ሱና በመከተል ቁርአኑን ሐዲሱን ብቻ ይዘን በዚህ የምንግባባ የምንስማማ የምንዋደድ አላህ ያድርገን። የራሳችንን አስተሳሰብን ፍላጎታችንን ስሜታችንን ወደ ጎን የምንጥል አላህ ያድርገን። ቁርአን ሐዲስን የምንይዝ አላህ ያድርገን። የዚህ ጀግኖች አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊ الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።